በኢትዮጵያ የኤክሳይዝ ታክስ በዘመናዊ መልኩ የተጀመረው በአዋጅ ቁጥር 307/1995 ዓ.ም ነው። አዋጁ በተወሰኑ ምርቶች ላይ ታክስ በመጣል የመንግስትን ገቢ ለማሳደግና በህብረተሰቡ ላይ የጤና እንዲሁም ማህበራዊ ጉዳት የሚያደርሱ ምርቶችን ፍጆታ ለመቀነስ ያለመ ነው። በኋላም በ2012 ዓ.ም ተሻሽሎ በወጣው አዋጅ ቁጥር 1186/2012 ተተክቷል። የኤክሳይዝ ታክስ በተወሰኑ ምርቶች ላይ የሚጣል ቀጥተኛ ያልሆነ የታክስ አይነት ሲሆን ከገቢ ግብር የሚሰበሰበውን ገቢ ከማሳደግ ባሻገር በዜጎች ላይ ማህበራዊና የጤና ጉዳቶችን የሚያደርሱ ምርቶችን ዋጋቸው እንዲጨምር በማድረግ ፍጆታቸው እንዲቀንስ ያስችላል። ኤክሳይዝ ታክስ አንድ ከቀጥተኛ ካልሆኑ ታክሶች ውስጥ አንዱ ነው። ኤክሳይዝ ታክስ የሚጣልባቸው በተመረጡ ምርቶች ላይ እነኚህ የተመረጡ ምርቶች በአካባቢ ላይ ጉዳት የሚያደርሱ የቅንጦት እቃዎች እና ኤክሳይዝ ታክስ ቢጣልባቸውም የፍጆታ መጠናቸው የማይጨምሩ ላይ የሚጣል ነው። ጣፋጭ ምግቦች ላይ እንደነ ከረሜላ፣ ማስቲካ፣ ቸኮሌት በመሳሰሉ ምርቶች በሚያመርቱ ምርቶች ላይ የሚጣል ነው። በሁለተኛ አካባቢን ሊበክሉ ይችላሉ ተብሎ በሚገመቱ ምርቶች ላይ እንደነ ሾፒንግ ባግ ወይም ደግሞ ፌስታል አይነት ምርቶች ጤናን ይጎዳሉ ተብሎ በሚወሰኑ ወይም ደግሞ በሚዘኑ ምርቶች ላይ እነኚህ ምርቶች ላይ እንደነ ትንባሆ፣ አልኮል በመሳሰሉ ምርቶች ላይ እንደዚሁም በገበያ ላይ መሰረታዊ ያልሆኑ በሚባሉ ወይም ደግሞ እጥረት ይፈጥራሉ በማይባሉ ምርቶች ላይ በዝርዝር ተለይተው ተቀምጠዋልና የነኚህን የታክስ ሌታቸውም እንደየ ሁኔታው ተለይቶ ከ5% እስከ 500% ተለይተው የተዘረዘሩ ናቸው። የማህበረሰቡን ጤና የሚጎዱ ብለው የሚታሰቡ ላይ ይጣላል። እንዲሁም ደግሞ የቅንጦት እቃ የምንላቸው እነዚህ የቴክስታይል ምርቶች ላይ ወይም ደግሞ ጋርመንት ላይ ግን ያለው በአብዛኛው የምንጠቀማቸው ማህበረሰቡ የሚጠቀማቸው ነገር ግን አነስተኛ የሆነ የታክስ ኤክሳይዝ ታክስ እንጥላለን ማለት ነው። ለምንድን ነው የሚጣለው ኤክሳይዝ ታክስ ብለን ስናይ አንደኛ በማህበረሰቡ ጤና ላይ ጎጂ የሆኑ ነገሮችን ለመቀነስ ነው፣ ጉዳታቸው እንዲቀንስ እሱን አንድ እንትኑ ነው። ሁለተኛ የቅንጦት እቃዎች የምንላቸው እቃዎች ይህንን የቅንጦት እቃ ሊገዛ የሚችለው ሀብታም ነው። የሀብት ክፍፍል ፍትሃዊነትን ለማስፈን እና ሌላው ያው ኔሴሲቲ ጉድስ የምንላቸው ነው። በምንጠቀማቸው ጨው ላይ ስኳር ላይ ምንም ብንጠቀም ጨው ረከሰም ምንም አለ ከአንድ ማንኪያ ወይ ሁለት ማንኪያ ነው ወጡ ላይ እንትን ብለን የምንጠቀመውና ፍጆታው አይጨምርም። የማይጨምሩ የሚባሉ ስኳር እና ጨው ላይ እነኚህ የተመረጡ እቃዎች ላይ የሚጣል ነው። ለአገር ውስጥ ያሉ አምራቾች እንዲበረታቱ ያደርጋል። ለምሳሌ መኪና ከውጭ ስናስመጣና መኪና እዚህ ስንገጣጥም እኩል የሆነ ኤክሳይዝ ታክስ አንጥልባቸውም። መንግስት የሚያውቃል። ኤክሳይዝ ታክስ በምን ይደረጋል? ከውጭ ለሚመጡ ከፍተኛ የሆነ አገር ውስጥ ለሚመረቱ ደግሞ ተወዳዳሪነታቸው እንዲጠብቅ ወይ ደግሞ እንዲያገኙ ቀነስ ያለ እናደርጋለን ማለት ነው። ስለዚህ በጣም ለኢኮኖሚም ለኢንፍሌሽንም ለአገር ማህበራዊ የብክለትም ብዙ ጥቅሞች አሉት ማለት ነው። የቅንጦት እቃ በብዛት የሚጠቀሙት የተሻለ ገቢ ያላቸው ስለሆነ የተሻለ ታክስ ከነሱ ሰብስበን ለሌሎች ማህበረሰብ ደግሞ ይሄንን ፐብሊክ የሆነውን የተሰበሰበ ታክስ ለማድረስ የሚያገለግል ነው ማለት ነው። በአዲስ አበባ ገቢዎች ቢሮ በአጠቃላይ በከተማዋ 757 የተመዘገቡ የኤክሳይዝ ታክስ ግብር ከፋዮች ሲገኙ ከነዚህ ውስጥ 497ቱ አዲስ ተመዝጋቢዎች ናቸው። በእያንዳንዱ አምራች ድርጅቶች ላይ ቤት ለቤት ምንድነው እያመረቱ ያሉት የሚል ወደ 6901 ግብር ከፋዮችን ወይም አምራች ድርጅቶችን ጎብኝተናል። ከዚህ ውስጥ ወደ ከዚህ በፊት እየከፈሉን ያሉ
ወደ 262 ግብር ከፋዮች እያሳወቁ ነው ያሉት። በተጨማሪ 497 ግብር ከፋዮችን አሁን አዲስ እንዲመዘገቡ ያደረግናቸዋል በክትትል ማለት ይህም ፍትሐዊነቱን ለማስጠበቅ ወደ ስርዓቱ እንዲገቡ የማድረግ ስራዎችንና የመደገፍ የማስተማር ክትትል የማድረግ ስራዎችን እየሰራን ያለ ነው። የኤክሳይዝ ታክስ አሰባሰብ መጀመሪያ የምንጀምረው ሬጂስትሬሽን ወይም ደግሞ እውቅና ሰርቲፊኬት የመስጠት ነው። አንድ አምራች ወይም ደግሞ አንድ ድርጅት ግለሰብም ሊሆን ይችላል ምርቱን ለማምረት በሚመጣበት ሰዓት እውቅና እንሰጠዋለን ማለት ነው። ሬጂስትሬሽን ያ ገቢዎች ቢሮ ኃላፊነት ወስዶ ይሰጠዋል ማለት ነው። ሁለተኛ የአሰባሰቡ ሁኔታ ላይ የምናየው ምንድነው የታክስ ስሌቱን ነው የምንሰራለት። ታክስ ስሌቱ በመጠንና በአይነቱ በተለያየ አይነት የታክስ ስሌት ኤክሳይዝ ታክስ አለ፣ በፐርሰንትና በመጠን ማለት ነው። ኤክሳይዝ ታክስ ከፋብሪካው እቃ ውስጥ በወጣበት ሰዓት ላይ ታክሱ ይሰላል ማለት ነው። ኤክሳይዝ ታክስ በሁለት መልኩ ነው። አንደኛ ከውጭ ሀገር የሚገቡ ምርቶች አሉ፣ ሁለተኛ ሀገር ውስጥ የሚመረቱ ምርቶች አሉ። ከውጭ ሀገር የሚገቡ ምርቶች በጉምሩክ ስነ ስርዓት መሰረት ከጉምሩክ ሲገቡ በዛ ፕሮሲጀር መሰረት የሚፈጸሙ ናቸው። ሌላው ሀገር ውስጥ የሚመረቱ ምርቶች ደግሞ የትኛውም ኤክሳይዝ ታክስ የሚከፈልባቸው ምርቶች የሚያመርት አምራች ወይም የፋብሪካ ባለቤት ቀድሞ ምርት ከመጀመሩ በፊት በአዋጁ እንደተደነገገው የማሳወቅ ሰርቲፊኬት የመውሰድ የመመዝገብ ከተመዘገበ በኋላ ለግብአትነት የሚጠቀምባቸው ምርቶችን በአግባቡ ለይቶ የማስቀመጥ ያመረታቸው ምርቶችንም እንደዚሁ መዝግቦ የማስቀመጥ ሽያጩንም ጆርናል አዘጋጅቶ በጆርናል መዝግቦ የመያዝ በዚሁ መሰረት ደግሞ በሽያጩ መሰረት በሕጉ በተቀመጠው አግባብ ለይቶ የማሳወቅና የመክፈል ግዴታ የተቀመጠበት ነው። የአዲስ አበባ ገቢዎች ቢሮ ከተወሰኑ ምርቶች የሚሰበስበው የኤክሳይዝ ታክስ አከፋፈልና አተገባበር ግልጽነትን የተላበሰ መሆኑን ግብር ከፋዮችም ያነሳሉ። እኛ በብዛት የምናመርተው ጃኬት፣ ሸሚዝ እና ሰሚ ፊኒሽድ ሹራብ የእናቶች ሹራቦች በብዛት እናመርታለን። ቲሸርት እናመርታለን። ኤክሳይዝ ታክስ ማለት ከአምራች ላይ ወይም በብዛት እኔ ማውቀው በአምራቾች ላይ ተጨማሪ ከቫት ተጨማሪ ተደርጎ የሚከፈል 5% የሚከፈል ታክስ ነው። በየወሩ ከውጭ የሚመጣ ከሆነ ከዲክላራሲዮኑ የተከፈለውን ተቀንሶ እዚህ ከተሸጠው ጋር ተቀንሶ የሚከፈል ነው። በግልጽነቱ አልጠራጠርም። በጣም ግልጽ ነው። ለምን አንደኛ ማሳያ ለምሳሌ እኔ አሁን ኤክሳይዝ ታክስ ስከፍል እዛ ሄጄ አይደለም የምከፍለው፣ ኢሜል አለኝ። በኢሜይሌ እዚህ ቢሮ ላይ ቁጭ ብዬ ስለምከፍል በግልጽነቱ ምንም ያጠራጥር ጉዳይ የለም። በጣም ግልጽ ነው። ድሮ ምንኛ ከዚህ በፊት የነበረው አዋጅ ከኢምፖርት ላይ ነበር። ጥሬ እቃ ሲመጣ ከሱር ታክስ ጋር ኢንክሉድ ነበር አንድ ላይ። አሁን ግን ልክ እንደ ቫት ዳይሬክት ታክሱ ነው ከሴልስ ከከስተመር የሚሰበሰብ ነውና እንደ ጋርመንት ለኛ አሁን ምንድነው 2012 የካቲት ነው የወጣው። የካቲት ወር መጋቢት ካተሳሳት ግን 2012 ነው አዋጅ የወጣው። ከዛ ጊዜ ጀምሮ ኤክሳይዝ ታክስ መዝጋቢ ነን 8% ነበር። በተለያዩ ጥናቶች መንግስት ባስተካከለው መሰረት ወደ 5% ወርዷል። የአዲስ አበባ ገቢዎች ቢሮ ፍትሐዊ የታክስ አሰባሰብ ስርዓትን ለማረጋገጥ ግብር ከፋዩ ማህበረሰብ ስለ ኤክሳይዝ ታክስ በቂ ግንዛቤ እንዲኖረው በየቅርንጫፍ ጽህፈት ቤቶቹ ለግብር ከፋዩ ስልጠናዎችን ከመስጠት ጀምሮ የተለያዩ ተግባራትን እያከናወነ ነው። የግንዛቤ ችግር አለባቸው ተብሎ በሚገመቱ ኤሪያዎች ላይ ወይም ደግሞ ክፍሎች ላይ ስልጠና መደበኛ ስልጠና የመስጠት የሚሰጥ የስራ ክፍል አለ፣ ትምህርትና ስልጠና። ከዚህ ባሻገር ደግሞ በሜንስትሪሚንግ ሚዲያውም የአየር ሰዓት ተወስዶ የግብር ከፋዩን ግንዛቤ ያሳድጋሉ በሚባሉ ርዕሶች ላይ ወይም ክፍተት አለባቸው በሚባሉ ርዕሶች ላይ ፕሮግራሞችን አዘጋጅቶ የማሰራጨት የማስተማር ስራዎች ይሰራሉ። ከዛ ባለፈ ደግሞ ሶሻል ሚዲያዎቻችንም ሙሉ ሶሻል ሚዲያዎቻችንም ላይ ተከታዮችን በማብዛት የግብር ከፋዩን ግንዛቤ ሊያሳድጉ የሚችሉ መልእክቶችን በማሰራጨት ግንዛቤ ለማሳደግ ጥረት እየተደረገ ይገኛል። ከዚህ ሲቀጥል የህግ ተገዥነት ስራዎች ደግሞ አሉ። የህግ ተገዥነት የምንለው በአግባቡ እያሳወቀ ነው ወይ? ግብር የተመዘገበ አንድ ግብር ከፋይ ለተመዘገበበት የታክስ አይነት ተጨማሪ እሴት ታክስ ከሆነ በየወሩ፣ የደሞዝ ገቢ ግብር የሚከፍል ከሆነ በተመሳሳይ በየወሩ፣ ኤክሳይዝ ታክስ ተመዝጋቢም ከሆነ በየወሩ
ማሳወቅ ይጠበቅበታልና ይሄንን እያሳወቁ ነው አይደለም የሚለው ላይ ክትትል ይደረጋል። ማንኛውም ግብር ከፋይ ግብይት በሚፈጽም ሰዓት ለተከፈለው ገንዘብ ትክክለኛ ደረሰኝ መስጠት ይኖርበታል ማለት ነው። ይሄ ላይ ብዙ ጉለትም ያለበት ስለሆነ ደረሰኝ የማይቆርጡትን እየተከታተልን አስተዳደራዊ እርምጃ የመውሰድ በዋናነት ግን የማስተማርና ወደ ስርዓት የማስገባት ስራም አንዱ ለፍትሃዊነት የሚሰራ ስራ ነው። የኛ አገልግሎት ከማኑዋል ወደ ቴክኖሎጂ ሽግግር እየሰራን ስለሆነ ማለት ነው። ይሄንን ከማኑዋል ወደ ቴክኖሎጂ ሽግግር ስንሰራ ደግሞ ግብር ከፋዩ ያልተገባ ወጪ እንዳይገለጥ ቤቱ ቁጭ ብሎ ከሱ የሚጠበቀውን ግዴታ እንዲወጣ እየተደረገ ነው ማለት ነው። ኦልሞስት የደረጃ ሀለታ ግብር ከፋይ የሆኑትን ግብር ከፋዮች 100% ወደ ቴክኖሎጂ እንዲገቡ እያደረግን ነው ያለን ማለት ነው። ታዩን የግብር አሰባሰብ በዋናነት በተለይ በዘንድሮ 2018 ላይ በተቋም ደረጃም ወደ 24 የሚሆኑ አሰራር ስርዓቶች ወርደው ተግባራዊ ተደርገዋል። ይህም ፍትሃዊነትን የሚያረጋግጡ አሰራር ስርዓቶች ናቸው። ከዛ ውስጥ ለምሳሌ ገቢ ዋጋ ጥናት መውሰድ እንችላለን። እዛ ላይ አንደር ኢንቮይስን የሚከላከልልን ፍትሃዊ በሆነ መንገድ ሰው ያገኘውን ገቢ ለመንግስት የሚያሳውቅበት ሁኔታ እንዲፈጠር ተደርጓል። ከዛም ውጪ የቁጥጥር ስራችንን በቴክኖሎጂ በማስደገፍ ቤት ለቤት የሚደረጉ የቁጥጥር ስራዎች፣ የሽያጭ መዝገቢያ፣ የደረሰኝ ቁጥጥር ስራዎች አቅም በፈቀደ መጠን በካሜራ ተደግፈው ጭምር በጣም ፍትሃዊ ግልጽ በሆነ ግብር ከፋዩ የሚያነሳቸውንም ቅሬታዎች ምላሽ የሚገኝበት አሰራር ስርዓቶች ለማውረድ ተችሏል። በከተማዋ በኤክሳይዝ ታክስ አሰባሰብ ሂደት ውስጥ ከሚስተዋሉ ተግዳሮቶች መካከል የኤክሳይዝ ታክስ መክፈል የሚጠበቅባቸው አንዳንድ ግብር ከፋዮች በራሳቸው ፍቃድ ግብራቸውን አለማሳወቃቸው ይጠቀሳል። ቫትን ለማሳወቅ የሂሳብ ሰራተኛ ያስፈልገዋል። ኤክሳይዝም ለማሳወቅ የሂሳብ ሰራተኛ ያስፈልገዋል። እነዚያ ሂሳብ ሰራተኞቹ ኤክሳይዝ ላይ ትንሽ ውስንነት አለ። እሱ እንጂ ሌላ ያጋጠመኝ ነገር የለም። የኛ ሀገር ግብር ከፋይ በብዛት አዌርነሱን የሌለው በምንድነው? በብዛት እዚህ ብታያቸው በጉዳይ ገዳዮች ወይም ጉዳይ አስፈጻሚዎች ወይም ራሱ አይመጣም። የግብር ከፋይ ማለት ራሱ ቢመጣ ነበር ሁሉ ነገር ያውቃል፣ መማር አለበት፣ ማወቅ አለበት። ገቢ ወይ ደግሞ ታክስ ማለት ለኔና ላንቺ ብቻ ለአገራችን የሚጠቅም ነገር ነው። ይሄን ሁሉ ግንዛቤ መስጠት አለብን። ግንዛቤ እንሰጣቸዋለን በብዛት ግን መጥቶ የሚማረው የሚወስደው ማን ነው? ጉዳይ የሚያስፈጽመው ነው። የታክስ ሬት ወይም ደግሞ ስሌቱን መሳሳት ነው በጣም በብዛት ላይ ያለው። ሌላው የኤክሳይዝ ተመዝጋቢ የሆነበትን ምርትና ያልሆነበትን ምርት ደበላልቆ ማቅረብ አለመለየት ነው። ሌላ የተመዘገቡትን መረጃዎች በወቅቱ አለማሳወቅም አንዱ ስህተቶች ናቸው። አሁን በር ለበርም ሄደን እንደዚህ እኮ ነው የእናንተ ምርት እኮ እንደዚህ ነው አዋጁ ላይ አለ ምናምን ስንል አይመለከትንም፣ እኛ እኮ ኤክሳይዝ ታክስ የለውም ከኤክሳይዝ ታክስ ነፃ ነን የሚሉ ናቸውና በአብዛኛው በተለያዩ በሶሻል ሚዲያም በአካልም ቢሮም እየጠራ እያሰለጠነን ያለው ኤክሳይዝ ታክስ በዛ ሁኔታ ግብር ከፋዩ ሞር ናውሌጅ እንዲኖረው የማድረግ ስራ መሰራት አለበት ብዬ አስባለሁ። ኤክሳይዝ ታክስ የሚመለከተው ምርት ነው መመርተው ይሄ ምርት መመዝገብ አለበት ብሎ ተመዝግቦ መስራት ላይ የራሱ ክፍተቶች አሉበት። ይህንን በሚለው ግንዛቤ በመፍጠር በማስተማር ሕግንም በማስከበር ወደ ስርዓቱ የማስገባት ነው ተግዳሮቶቹ ናቸው ማለት ነው። ግንዛቤው ኖሮት ምርቱ ከማምረቱ በፊት ኤክሳይዝ ታክስ ሰርቲፊኬት ወስዶ በዚሁ መሰረት ደግሞ ምርቱን እየመዘገበ ያመረተውን ያሳወቀ ከመሄድ ጋር የግንዛቤ ውስንነት አለ። የተመዘገቡትንም ቢሆን በዚሁ አዋጁ አሰራሩ በሚፈቅደው ልክ ወይም በሽያጩ ልክ ባመረተው ልክ አሳውቆ የመክፈልም እንደዚሁ አንዱ ውስንነት ነው። ከዛ ባለፈ የትኞቹ ምርቶች ላይ ነው ኤክሳይዝ የሚከፈልባቸው፣ የትኞቹ ምርቶች ላይ ኤክሳይዝ ሲጣል ለምንድን ነው የሚለውም የግንዛቤም ውስንነት ይስተዋላል። ኤክሳይዝ ታክስ የማሳወቅና የመክፈል ግዴታቸውን የማይወጡ ግብር ከፋዮች በአስተዳደራዊና የወንጀል ቅጣቶች ተጠያቂዎች ናቸው።
አዋጁ ላይ የተቀመጠው ሲጀምር በሁለት መልኩ ነው የሚታየው። አንደኛ ኤክሳይዝ ታክስ የሚመለከተው ሆኖ ኤክሳይዝ ታክስን ያልቆረጠ ከሆነ ያን ኤክሳይዝ ታክስ የሚመለከተውን አገልግሎት ኦር ሽያጭ ያን መነሻ አድርጎ ኤክሳይዝ ታክስ ያልሰበሰበውን እጥፍ ይቀጣዋል ይላል። ሁለተኛ ደግሞ ያስቀመጠው 1287 ያስቀመጠው አንቀጾች ላይ የተቀመጠው ምንድነው? ማምረቻ ላይ መስራት ሲገባው ከዛ ውጭ ሆኖ ይህንን ተግባራዊ ያደረገው ከሆነ በተመሳሳይ መልኩ በዛች በሰበሰበው እና መሰብሰብ በነበረበት የተባለውን ኤክሳይዝ ታክስ ላይ እጥፍ አድርጎ በዛ ልክ የሚቀጣበት አግባቦች አሉ። ይሄ ብቻ አይደለም። ኤክሳይዝ ታክስ እየተመለከተው ኤክሳይዝ ታክስ የሚመለከታቸውን እቃዎች ሆነው ኤክሳይዝ ታክስ ሳይከፈልበት የገዛ እንደሆነ ሚስተር አበበ ኦር የሆነ አካል ይሄኛው ራሱ ተጠያቂ የሚሆንበት አግባቦች ብለዋል። ከአንድ እስከ 3 ዓመት ብሎ ነው ያስቀምጠው ወይም እስከ 100,000 ብር ቅጣት ይቀጣል ይላል። የዘገየ መክፈል የነበረባቸው በወቅቱ ሳይከፍሉ ከቀሩ ከ5 እስከ 25% ቅጣት አለን። ሌላ የወለድ ምጣኔም አለን። የወለድ ምጣኔ አዋጁ ይደነግጋል። ያ ምንድነው? 20% ድረስ ወለድ ይከፍላል ማለት ነው። በወቅቱ ባለመክፈላቸው ወይም ደግሞ በወቅቱ መመዝገብ ኖሮባቸው ሳይመዘገቡ ቀርተው በእኛ የህግ እንትን ከተገኘ መክፈል ከነበረባቸው ጊዜ ጀምሮ ወለድና ቅጣት እናስባለን። ሌላው ህጋዊ ያልሆኑትን ምርቶች ደግሞ እስከ መውረስ ድረስ የሚደርስ የአዋጃችን ይፈቅዳል ማለት ነው። ኤክሳይዝ ታክስ አዋጅ 1186 እና እንዲሁም በማሻሻያው 1287 2015 ላይ እንደተደነገገው ማንኛውም ግብር ከፋይ ኤክሳይዝ ሴብል የሆኑ ምርቶችን የሚያመርት እንደሆነ አስቀድሞ ሰርቲፊኬት ወስዶ አሳውቆ ይህንን ህግ በሚፈቅደው የማምረቻ ቦታውን አስተካክሎ ሽያጩን በዚህ ልክ ማካሄድ መቻል አለበት ይላል። ይህንን ሳያደርግ ስራ የጀመረ እንደሆነ በወንጀል ነው ያስቀምጠው። በወንጀል በእስር ሊያስቀጣ የሚችል እንደሆነ የሚያስቀምጠው አለ። ከዛ ውጭ ደግሞ በአሰራር ሂደት ላይ በሚስተዋሉ በወቅቱ በሸጠው ልክ ባመረተው ልክ አሳውቆ ተገቢውን ግብር የማይከፍል ከሆነ የሚሰውር ከሆነ ደግሞ ወይም ደግሞ በወቅቱ የማይከፍል ከሆነ ከገንዘብ መቀጮ ከወለድ ጀምሮ እስከ እስር ድረስ የሚያስጠይቁ በተለያየ የአመት ደረጃ እስር ድረስ የሚያስጠይቁ የህግ ድንጋጌዎች በእነኛ አዋጆች ላይ ተደንግገው ይገኛሉ። መመሪያ አለማወቅና ህግ አለማወቅ ከተጠያቂነት አያድንም። እኛውን ስንሰራ እያንዳንዱ የሚወጡ ጥናቶች እንከተላለን። መንግስት የሚያወጣቸው አዋጆች እንከተላለን። አዋጅ ተከተለ ስራን መስራት የተሻለ ውጤት ያመጣልሃል። ምክንያቱም እዳህን አውቀህ ወጪህን አውቀህ ነው የምትሰራው። እስከዛሬ ድረስ ያላሳወቁ አዋጅ ከወጣበት ጀምሮ ተጠያቂነት ስለሚያስከትለው አዋጁን ቢያነቡት ባይ ነኝ እኔ። በከተማዋ ፍትሃዊ የታክስ አሰባሰብን ለማስፈንና የኤክሳይዝ ታክስ ዓላማን በተሟላ ሁኔታ የተሳካ ለማድረግ ግብር ከፋዩ ማህበረሰብ የሚጠበቅበትን የዜግነት ግዴታ ሊወጣ የግድ ይላል። በዘርፉ በአዋጁ የተዘረዘሩት ጉዳዮች አሉ። በዛ የስራ ላይ የተሰማራ ማንኛውም ግብር ከፋይ እምዴት ተመዝግቦ ያንን ነገር ከሱ የሚፈለገውን ነገር አሟልቶ ታክስ መሰብሰብ አለበት። የሰበሰበውን ደግሞ በወቅቱ በየወሩ መጥቶ ዲክሌር ማድረግ አለበት ነው እያልኩ ያለው። ማለት አምራቾችን በተመሳሳይ መልኩ መንግስት በተለይ ለአምራቾች ብዙ ፕሪቪሌጆችን ነው መንግስት እያደረገ ያለው። አንደኛ መሬት ተመጣጣኝ በሆነ ዋጋ ያመቻችላቸዋል። ሁለተኛ ብድር ቅድማ ሰጥቶ እያመቻቸላቸው ማለት ነው። እነዚህም ፕሪቪሌጅ ከተጠቀሙ በኋላ ደግሞ አምርቶ ግብአትን ለገበያ ሲያቀርቡ ደግሞ ይሄንን ታክስ ለመሰብሰብ ለባለስልጣኑ መስፈርቶቹን ማሟላቸውን ካረጋገጡ በኋላ የተቀረጸውን ፎርማሊቲ ቅጽ ሞልቶ ጥያቄያቸውን አቅርቦ ተመዝግቦ እንዲሰበስቡ ማድረግ ያስፈልጋል። ገቢ የሚያስገኝ ስራ ላይ የተሰማራ ሰው ህጋዊ ነው መስራት ስላለበት ፍቃድ ሳይዙ መነገድ፣ ፍቃድ ሳይዙ ስራ መስራት ተገቢ ስላልሆነ በተገቢ መመዝገብ፣ ከተመዘገባችሁ በኋላ ደግሞ ታክስ የሚያስከፍል ገቢ መጠን ያላችሁ ታክስ በአግባቡ መክፈል ይኖርባቸዋል። የሚሰሩትን ልማቶች ማየት እንችላለን። መንገድ እናያለን፣ የኮሪደር ልማት እናያለን፣ የተለያዩ ስቴዲየሞችን ምናምን ህፃናት የሚጫወቱበት አላስፈላጊ የሆነ ቦታ ላይ ከሚውሉ የት ላይ እንደሚውሉ እያየን በአሁኑ ሰዓት። በተጨማሪ ደግሞ
የስራ ዘርፍ ይፈጥራል። ለማህበረሰባችን የስራ ዘርፍ ይፈጥራል። በሶስተኛ የመንግስት ገቢ ይጨምራል ማለት ነው። ገቢ ጨመረ ማለት ደግሞ በኢኮኖሚያችን ላይ ተጨማሪ የሆኑ ብዙ ነገሮች እናገኛለን ማለት ነው። የአገሪቷም ግብ 2030 ዲጂታል ኢትዮጵያን የመገንባት ነው። ያንን ታሳቢ ያደረገ ከምዝገባ እስከ ስረዛ ያሉ አገልግሎቶቻችንን ወደ ዲጂታል የመቀየር ስራ ነው እየተሰራ ያለውና ያንንም በዋናነት ምዝገባ ስራዎቻችን ግብር ከፋዩ ቤቱ ሆኖ ግብር ከፋይነት የሚያረጋግጥበት ወራዊ ቫት ከዚህ ቀደም ተቋሙ ድረስ መምጣት ይጠበቅበት የነበረው አሁን ግን ቤቱ ሆኖ ወራዊ ቫቱን ደሞዝ የመሳሰሉ ግብሮችን የሚያሳውቅበት አሁን ላይ ደግሞ ክሊራንስም ጭምር የንግድ ፍቃድ እድሳት የሚሆን ለባንክ የሚፈልጉ ክሊራንሶችንም ባለበት ቦታ ሆኖ እንግዲህ ግብር ከፋዩ ሊያወጣ የሚችለውን የጊዜ ገንዘብ የመሳሰሉ ወጪዎችን ሊያስቀርለት በሚችል መንገድ ዲጂታል አገልግሎቶችን እየሰጠን ነው የሚገኘው። የግብር ከፋዩን ግንዛቤ ማሳደግ፣ ንቃተ ህሊና ማሳደግ፣ ግብር ለምን እንደሚከፍል ማሳወቅ። ብዙዎቹ ግብር ስንከፍል ከራሳችን ወስደን ለራሳችን እንደምንሰጠው ከኪሳችን ያወጣነው ጥሬ ገንዘብ ለትምህርት ቤት፣ ለጤና ተቋማት፣ ለሌሎችም መሰረተ ልማቶች እንደሚውል መልሰን እኛው የምንጠቀምበት እንደሆነ መገንዘብ መቻል አለበትና ይህንን ማስገንዘብ ተገቢ ነው። በሌላ ቋንቋ በእምነቱም ደረጃ የምንመጣ እንኳ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ነው ህጉም የሚለውና በዚህ ደረጃ ግብር መክፈል ህጋዊም ሃይማኖታዊም ግዴታ እንደሆነ በመረዳት የሚጠበቅበትን ግብር መክፈል መቻል አለብኝ። የምከፍለው ግብር ለሀገሬ ልማት ነው፣ ከኔ ወስጄ ለኔው እንደምሰጠው ነው የሚል አስተሳሰብ ማዳበር ማስገንዘብ ይጠይቃል። ከዛ ባለፈ ግብር ከፋዩ የሚያነሳቸው የፍትሃዊነት ጥያቄዎችን ማረም፣ የአገልግሎት አሰጣጥ ችግሮችን ማረም፣ ግብር ሊከፍል ሲመጣ በፍቅር በትህትና ማስተናገድ፣ ምርቱን እንዳመለተ እንደሸጠ ኤክሳይዝ ታክሱን ሰብስቦ በተመዘገበበት ቅርንጫፍ የማሳወቅ ችግሮች ካጋጠሙት በአሰራር ላይ የሚያጋጥሙትን ችግሮች ደግሞ ከዛው ከቅርንጫፉ ጋር ከሚመለከተው አካል ጋር እየተዋየ እየፈታ የመስራት ስራዎችን የመስራት ነው። እኛ ደግሞ የመደገፍም የማስተማርም ግንዛቤ መፍጠርም ስራዎችን የቁጥጥር ስራዎችም ሲመጣ አንዳንድ ጊዜ ለቁጥጥር ሲመጡ በር የሚዘጉ አምራቾች አሉ። ይህ ሳይሆን የሚካሄደው ተጠያቂነትን ለማስፈን ሳይሆን ለመደገፍም ነው። ክፍተቶች ካሉ ደግሞ እንዲታረም ነገ ሌላ ችግር ውስጥ ከመግባቱ በፊት ቀድሞ እንዲያውቅ ስለሆነ ለቁጥጥር የሚመጡ ባለሙያዎችንም ተቀብሎ ያሉ መረጃዎችን የመስጠት በቀጣይ የአዲስ አበባ ገቢዎች ቢሮ ከኤክሳይዝ ታክስ የተሻለ ገቢ መሰብሰብ እንዲችልና ለከተማዋ ሁለንተናዊ እድገት ያለውን አስተዋጽኦ ከፍ ለማድረግ በሚያከናውናቸው ተግባራት ሁሉም የበኩሉን ድርሻ እንዲወጣ ተጠይቋል።